አብርሃም ይምጣ እዚህ ቢኖርና አንድ ላይ ልጃችሁ ተሰድጉ ደስ ይለኛል። የኔ ውድ ደማክ እየተግባባን አይደለም። እኔ የማወራው ሌላ ነው፣ አንቺ የምታወሪው ሌላ ነው። እየተግባባን አይደለም። ትልቁ ችግራችሁ ምን እንደሆነ ታውቃላችሁ? ከዚች ልጅ ህይወት ነቅላችሁ ልትወጡ እንደማትችሉ በደንብ ስለምናውቅ ይህንን ነገር በተደጋጋሚ ተናግረናል ማለት ነው። ምክንያቱም ያለሷ እንደማትተነፍሱ በደንብ ገብቶናል። ምክንያቱም ቡታጅራ ስትመጣ ተከትላችኋት ቡታጅራ ትመጣላችሁ፣ አዲስ አበባ ስትሄድ አዲስ አበባ ተከትላችሁ ትሄዳላችሁ። እኔ ፍላጎታችሁ ምን እንደሆነ ብቻ ነው የገባኝ። ከወንድም ጋር ተነጋግረን መጨረስ የምትችለውን ጉዳይ ምን ልሁን ብለን አሁን አንተ መተህ እቺ ልጅ የምታስጨንቀው ማለት ነው። እኔ ትላንትና አብርሃም ሻንጣውን ይዞ ምን ብሎ ምናምን እሷን አስጠቁሮ ሲወጣ እንደዚህ መታችሁ እንደምትረብሿት እርግጠኛ ነበርኩኝ። በቃ ከህይወቷ ወጣ አይደለ? ቢያንስ ሰላም ስጣት፣ ቢያንስ እንደዚህ እየላክ የሆነ ሰላም የሚነሷትን ሰዎች ካጠገቧ አረቅላት ነው ያልኩት። ሌላ ነገር አላልኩም። ግን በነጋታው ምን እንደመጣ ማለት ነው። እና ምንድን ነው የምትፈልጉት ነው? አንተ የምርም እግዚአብሔርን እኔ አሁን ስለነዚህ ልጆች ህይወት ተጨንቀ ከሆነ እንዳይለያዩ አስበ ከሆነ የምርም በማዕከላቸው ልጅ ያለው ልጅ አሳስቦ ከሆነ ወንድም ነው የስተት መንገድ እየተራመደ ያለው ከሌላ ሴት ጋር ካልሆንኩ እያለ ያለው ወንድም ነው። ያንን ነገር ማስተካከል እየቻልክ ምን ፍጠሪ ነው የምትላት? ጭራሽ እሷን እስከ መናገር ደረጃ ድረስ ማለት ነው። እና ሀሳባችሁ ምን እንደሆነ ግልጽ አይደለም። በመጀመሪያ ደረጃ ማለት ነው ምንድነው ከዚች ልጅ የምትፈልጉት? ለምንድነው ሰላሟን የማትሰጧት? በቃ አልፈልግም ማለች አይደለ? እሱም አልፈልጉም ብሎ ከሷ ሄርሜላ ትሻለኛለች ብሎ የራሱን ውሳኔ መርጦ ሄዷል እኮ። አሁን ተገዶ ምናምን አይደለም። አሁን እዚህ ጋር ምንም ሀሳባችሁ ሌላና ሌላ አይደለም። እሷን ማስነጨት ማለት ነው። ትላንትና እሱ ራሱ መጥቶ አስነጭቷት ሄዷል። በቃ አለ አይደል? ሰው እሷ እንዳባረረችው አይነት ነገር እንዲያ አክት ምናምን አድርጎ ነው ሄዶ። ዛሬ ደግሞ አንተ መተህ ለምነህ እሷ እምቢ እንዳለች ለሰው ለማሳየት የምታደርጓት ጥረት አለች። እና እስኪ መጀመሪያ ሂድ፣ ወንድም ከሆነ የምርም የስተት መንገድ እየሄደ ያለው እሱ ነው። ሂድ እስኪ ከእሱ ጋር ተነጋገር። ሂድ እስኪ እሱ ላይ የዚህን ያክል ተናገረውና ጩህበት። እስኪ ሄርሜላን ከህይወቷ አስወጣ። ከዛ በኋላ መተህ የመጠየቅ መብቷ አለ። እንዲህ ተስተካክሏል። የዛኔ በእሷ ፍላጎት ላይ ነው የሚመሰረተው፣ በእሷ ፍላጎት ላይ ብቻ ማለት ነው። እና መጀመሪያ ማስተካከል ያለብህን ነገር አስተካከል። እንዴ ልጅቷን ተዋት በቃ። እንደ ዝንብ ወረራችኋት እኮ። የሄደችበት ትሄዳላችሁ፣ የመጣችበት ትመጣላችሁ። ሰላም ልትሰጧት ከእናንተ ጋር እኝኝኝ እያለች የአራስነት ጊዜዋን ጨረሰች። ከእናንተ ጋር እኝኝኝ እያለች አሁን ልጇን ታሳድግ። ኧረ ፍቷት እግዚአብሔርን። እንዴ ምንድን ነው ጉዱ? ኧረ እግዚአብሔርን ይደብራል። አንዳንዴ ማገናዘብ የሚባልም ነገር አለ። ደስ የሚል ነገር እኮ ነው። እርቃቸውን መፈለግህ እንዲታረቁ መፈለገ ደስ የሚል ነገር ነው። ግን የት ነው መጀመሪያ መሄድ አለብኝ የሚለውን ነገር ነው አሁን እየዘነጋ ያለው። ከዚህ በፊትም የሆነ ሰዓት መተህ እዚህ ቡታጅራ ላይ ተናግረሃት ሄደሃል። ደገምከው አሁን። በቃ ምንድን ነው መጀመሪያ መስተካከል ያለበት? የእነዚህ ልጆች ትዳር እንዲስተካከል፣ የእነዚህ ልጆች ህይወት መስመር እንዲይዝ ምንድን ነው መጀመሪያ መሟላት ያለበት ክራይቴሪያ? አላየህም? ባሌ እያለች የምትጮህ ሁለተኛ ሚስት አለችው፣ ወንድምህ ማለት ነው። አንተ ካላየህ ልንገርህ፣ አይ አላየውም ምናምን የምትል ከሆነ እኔ ቤት ገባና ቪዲዮዎች አሉ በዚህ 2 ቀን ውስጥ የተለቀቁ ማለት ነው። ሄደ ቼክ አደርጋቸው። አይ አላየውም የምትል ከሆነ ብዬ ነው። እና መጀመሪያ ምን ማድረግ እንዳለብህ ምን ማስተካከል እንዳለብህ እወቅ። እቺ ልጅ መተህ ከማስጨነቅ እቺ ልጅ መተህ ጥፋተኛ አድርገህ በህዝቡ ዘንድ ለማሳየት ከመሞከረ በፊት እሷ እምቢ እንዳለች እሷ እንደገፋችሁ ማለት ነው። እንዲህ በምን ሂሳብ ነው ሲጀመር ከሌላ ሴት ጋር እንደዚህ የሚሆን ልጅ አብሬው ልኖር የምትለው? እንዲህ የዚህን ያክል መሄጃ ያጣች ሴት አድርጋችሁ ነው የምታስቧት? ከአብርሽ ውጭ ህይወት የሌላት አድርገህ ነው የምታስባት? በቃ መኖር ትችላለች። መኖር እንደምትችል እያሳየቻችሁ ስለሆነ ነው በቃ እንደዚህ ደማችሁ ተንተክትኮ ሁላችሁም እየመጣችሁ እንደፈለጋችሁ ልትሆኑባት የምትሞክሩት ማለት ነው። ሲጀመር እሷ ራሱ ችግር አለባት። በቃ አትድረሱብኝ ማለት መብት እኮ አለሽ ሩታ። አትድረሱብኝ በቃ። በዚህ ጉዳይ ላይ አንድና አንድ ልንነጋገር የምንችለው ከአብርሽ ጋር ነው። ማናችሁም በዚህ ጉዳይ እንድታወሩኝ አልፈልግም። በቃ እንደ እህት እንደ ወንድም ተከባብራችሁ ነው መቀጠል ራሱ ያለባችሁና እንደዚህ እንደሚሆን እርግጠኛ ነበርኩ። ምክንያቱም አስቡት፣ እሷ ቡታጀራ በመጣች ቅጽበት እንዳለ ህዝቤ አንድ አዲስ አበባ ላይ የቀረሰው የለም። የሚገርማችሁ ማለት ነው ልክ አዲስ አበባ ስትሄድ እንደ እንትን ተከትሏት ሁሉም አዲስ አበባ መጡና በቃ ያለሷ መተንፈስ እንደማትችሉ ነው የገባኝ። አይ አልፈልጋችሁም ማለች እኮ በቃ አልፈልግም፣ ተውኝ፣ ልጄን ላሳደግበት እያለች ነው። ግን እናንተ ልትተዋት አትችሉም። እኔ
አሁን እየተረዳሁ ያለሁት ያለሷ እንቅስቃሴ ማድረግ እንደማትችሉ ምናምን ነው። በቃ ድምቀታችሁ እንደሆነች ነው እየተረዳሁ ያለሁት እና እውነታው ይሄ ነው። ለማንኛውም እንዴት አመሻችሁልኝ የኔ ቤተሰቦች? ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ከመሸ በሩታ ዩቲዩብ ቻናል ላይ በተለቀቀው ቪዲዮ ዙሪያ ሀሳባችንን ልንሰጥ መተናል ማለት ነው። እንግዲህ እንዳልኳችሁ አስታራቂ መስለው መጥተው ህይወት ለማናጋት የሚሞክሩ ሰዎች አሉ። እግዚአብሔርን በጣም ነው ደግሞ የሚያስጠላው ማለት ነው። አሁን አንተ ሳታቀርታ አይደለም እንደዚህ አይነት ነገሮችን እያደረክ ያለው፣ ወንድም ምን እንደሚሰራ ሳታቀርታ አይደለም። ደግሞ የምር እንኳን እርቅ ብትፈልግ ሩታን በእንደዚህ አይነት መንገድ አይደለም ማናገር ያለብህ። እኔ ለምንድን ነው እሷን ለማስነጨት የዚህን ያክል ጥረታችሁ? አብርሽም እሷን ለማስነጨት እሱ ትዳር ፈላጊ ሆኖ እሱ ቤቱን ፈላጊ ሆኖ እሱ ከልጁ ጋር መሆን ፈልጎ እሱ ልጁን ማሳደግ እየፈለገ እሷ የከለከለችው አድርጎ ማሳየት ይፈልጋል። ትላንትናውን ዴፊኔትሊ እንደዚህ አይነት ነገር ነው ለማድረግ ሲሞክር የነበረውና ይሄ መንገድ አያዋጣችሁም። ይሄ መንገድ አያስኬዳችሁም። በቃ አንተ ትዳርን የምትፈልግ ከሆነ እቺ ልጅ ሌላ ምንም ያወራችሁ ነገር የለም። ሄርሜላን ከህይወት አስወጣ። የዛኔ ምናልባት ማለት ነው ምናልባት ስህተት ሰርታል እኮ ምናልባት ይቅርታዋን ልታገኝ ትችላለህ። እሱንም እርግጠኛ መሆን አይቻልም። ምናልባት ውስጧ ደስተኛ ከሆነ ይሄ ልጅ ታርሟል ብላ ካሰበች ይቅርታ ልታደርግለት ትችላለች። መጸጸትን አይታ ማለት ነው። እንደንትን በቃ ሄርሜላን ከህይወት ያስወጥቻለሁኝ ይቅርታ ማድረግ አለብሽ። ያንን ራሱ የማለት መብት የለም እና እኔ ያንተ አልበቃ ብሎ አሁን ጭራሽ ወንድምህን እየላክ ነገ ደግሞ ጓደኞችን ትልክ ይሆናል አናቅምና ሄርሜላንም ትልክ ይሆናል። እኔ እግዚአብሔርን በጣም እየገረመኝ እየመጣ እኮ ነው። በቃ በጣም ተረዷቸውና ያለ ሩታ እንትናቸው መስራት እንደማይችል ደምሰራቸው መስራት እንደማይችል ነው አሁን ላይ እየተረዳሁት የመጣሁትና በጣም ነው የሚገርሙት። እግዚአብሔርን አስባችሁታል? ቡታጅራ ስትመጣ ግር ብለው መጡ። በቃ ትላንት እኮ ብያለሁ። እቺ ንግስቷ ንብ አለች አይደለ? ንግስቷ ንብ ይዛችሁ ከእንትኑ ስር አውጧት፣ ከቀፉ ስር አውጥታችሁ ሌላ ቀፉ ውስጥ ወስዳችሁ ያቺን ንግስት ንብ ከተቷት። ጠራችሁም አልጠራችሁም አትምጡ ብትሉ ራሱ ሌሎቹ ንቦች ተከትለው መምጣታቸው የማይቀር ነውና እንደዛ ነው እየሆነብኝ ያለውና ብዙ ጊዜ እዚህ ሚዲያ ላይ ነገስቷ ምናምን እያሉ ብዙ ቦታ ስትፖስት አያታለሁኝ ሩታና የምር ነው እንደ ይሄ ነገር እንደሉላ ነው እያደረገኝ ያለውና ኤፍሬም ትልቅ ስህተት እየሰራ ነው። እኔ እወዳለሁኝ አከብራለሁኝ፣ ግን ደግሞ በዛሬው እንትን መናገር ስለነበረብኝ ነው በደንብ እየተናገርኩ ያለሁት ማለት ነው። አሁን ዛሬ አንተ እርቅ ፈለገ ሳይሆን ማቀሳሰርም ፈልገህ እንደመጣህ ነው እኔ እየተረዳሁ ያለሁት። እርቅ ሳይሆን ለማቀሳሰር ሆን ብለህ ነው የመጣው፣ ሆን ብለህ እሷን ለማስነጨት ነው የመጣው እንጂ እርቅ እንደዚህ አይደለም። እግዚአብሔርን እንደዚህ አይደለም እንዴ! እስኪ ሄደ ተቆጣቸው። እስኪ አብርሃምና ሄርሜላ መሀል ሄደ ተናገር እስኪ። እውነት እርቅ የምትፈልግ ከሆነ እውነት የእነዚህ ልጆች ሰላም የምትፈልግ ከሆነ ማለት ነው እንጂ እሱ እንደዛ እንደፈለገ የሆነ የግድ መታረቅ አለባችሁ ልጃችሁን ማሳደግ አለባችሁ ብለህ እሷ ላይ መተህ የመደንፋትም የመናገርም ድፍረቱም ሞራሉም እንደሌለህ ነው እኔ የሚሰማኝ ማለት ነው። እና ይህንን ነገር ማቆም መቻል አለባችሁ። በቃ አንተም ከህይወቷ ወጥቻለሁኝ ብለህ እስካሰብክ ድረስ አዲስ ህይወት ለመጀመር ራስን እያዘጋጀህ እንደሆነ ነው እኛ እስከምናውቀው ድረስ የምንሰማውና ምንድነው ፍላጎታችሁ? እሺ ሁለተኛ ሚስት መሆኗን አምና ተቀብላ ትኖር ነው? ኤፍሬም ሀሳብ ይሄ ነው። ሁለተኛ ሚስትነቱን ተቀበልና አምና ትኖር፣ ይሄ ነው ፍላጎት? መተህ የምትናገራት ተቀበዩ አስገቢው የምትላት ሌላ ሴት ላይዋ ላይ ደርቦባት እንድትኖር ነው የምትፈልገው? ያንን ነገር ለምን አልተቀበልሽም ብለህ ነው የዚህን ያክል አሁን ከእሷ ጋር ግብግብ እየገጠምክ ያለው? እኔ ምንም ሊገባኝ አልቻለም። እግዚአብሔርን አላርን ነገሮችን መረዳት ነገሮችን እኮ ቲንክ ማድረግ ያስፈልጋል። አንዳንዴ ዝም ብሎ መጥቶ አማረልኝ ብሎ መናገርም ምናምን አይደለም። በቃ እንዴት ነው እያወራሁ ያለሁት? እንዴት ነው እየተናገርኩ ያለሁት? ይሄ የምናገረው ንግግር ያስኬደኛል? ተቀባይነት ይኖረዋል? ከእናንተ አልፎ እዛ ከምትነጋገሩት አልፎ በጣም ብዙ ሰው የሚመለከተው ነገር ነው እና ያ ነገር በደንብ ታሳቢ ሊሆን ይገባል ባይ ነኝ። እንግዲህ እንደማታዋት በደንብ እርግጠኛ ሆኛለሁኝ። እኔ ትናንትም ብያለሁኝ። እሺ ይዘህ ወጣ ሻንጣን፣ ሰላማውን ስጧት እስኪ ትረፍበት። ምንም አራስ ቤት አላሳረፋችኋትም። እዚህም መታ እንግዲህ እንደማታሳርፏት ነው እያየናችሁ ያለ ነው እና
እንግዲህ አይ እስትንፋሳችን ያለሱ አይሰራም ካላችሁ ችግር የለውም፣ ግልጹን ተናገሩና እንደሚሆን ይደረጋል። ለማንኛውም እናንተስ የኔ ቤተሰቦች በዚህ ጉዳይ ላይ ምን ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ማስፈራችሁን አትርሱ ማለት ነው። እወዳችኋለሁ። ነገ በምንሰማቸው አዳዲስ መረጃዎች እንደተለመደው ተመልሰን እንመጣለን። እወዳችኋለሁ። ይመቻችሁ።